እሺ አሁን እነዚህን ጥያቄዎች ለመስራት እንሞክራለን ማለት ነው። የመጀመሪያው አንደኛ ጥያቄ ምንድነው የሚለን? ኤክስፕሌን what happens to the rate of reaction when the temperature increases። ቅድም ነበር ያለው ቴምፕሬቸር በሚጨምርበት ጊዜ ሬት ኦፍ ሪአክሽናችን ምን ይሆናል? ይጨምራል ማለት ነው። ቴምፕሬቸራችን በሚቀንስበት ጊዜ ሬት ኦፍ ሪአክሽናችን ደግሞ ምን ይሆናል? ይቀንሳል ማለት ነው። ስለዚህ ቴምፕሬቸር ከሬት ኦፍ ሪአክሽን ጋር ምንድነው ማለት ነው? ዳይሬክትሊ ሪሌትድ ነው ማለት ነው። ለምንድነው ቴምፕሬቸር ከቴምፕሬቸር ሲጨምር ሬት ኦፍ ሪአክሽናችን የሚጨምረው ብለን ቅድም ነበር ያለው? ቴምፕሬቸር በሚጨምርበት ጊዜ ሪአክቲንግ ስፒሺሶቹ ወይም ሪአክቲንግ ፓርቲክሎቹ አቨሬጅ ካይኔቲክ ኤነርጂ ምን ይሆናል? ይጨምራል። ያኔ ኢፌክቲቭ የሆነ ኮንዲሽን ይኖራል። በዛ ጊዜ የሪአክሽን ሬት ምን ይሆናል ማለት ነው? ይጨምራል ማለት ነው። ስለዚህ ምን ብለን እንጽፋለን? what happens to the rate of reaction when temperature increases? the rate also rate of reaction is also what? Increases. The rate of reaction is also what? Increases. The rate of reaction is also what? Increases. Good. እሺ አሁን ሁለተኛውን እንመለስ። ሁለተኛው ደግሞ ምንድነው የሚለን? Define the term catalyst. Define the term catalyst. Catalyst ምንድነው የሚለውን ደግሞ አሁን እናያለን ማለት ነው። እሺ ቅድም ስለ ካታሊስት ምን ነበር ያወራነው? ካታሊስት ማለት ናቸው? ካታሊስት ምንድን ናቸው? ካታሊስት ምን አለን? ካታሊስት ሶላት ሳብስታንስ አይደለ? ካታሊስት አር ሳብስታንስ that speed up what the rate of chemical reaction by doing what? rate of chemical reaction የሚጨምሩት ወይም ስፒድ አፕ የሚያደርጉት ምን በማድረግ ነው? by what? by lowering what? EA activation energy ማለት ነው። this activation energy is what? minimum amount of energy that is required or that is available or that is used to start up a given chemical reaction. The third question. Explain the effect of surface area on the rate of reaction. What is the effect of surface area on the rate of reaction? As we said before, ቅድም ነበር ያልነው surface area is directly related to what? The rate of what? Reaction. How? Because when the surface area of the reactant species can be higher or greater than the rate of reaction is also what? Higher and greater. And the surface area of the reacting species or the reactants are lower, then the rate of reaction is also what? Lower. So surface area and the rate of reaction is linked or related in directly proportional manner. Let's see the fourth question. I hope እናንተም እንዲህ እየሰራችሁ እንደሆነ ተስፋ አደርጋለሁ። እሺ አራተኛው ምንድነው የሚለን? You are provided with a piece of what? zinc metal ይላል። then zinc metal አለ አይደለ? ምን ተሰጥቶናል? zinc metal አለ ሜታል አለ። ከዛስ ዳሊት HCl አለ። HCl ዳሊት means
ሎው ኮንሰንትሬትድ ማለት ነው። ዳሊት HCl አለ። ከዛስ 2m ነው 2 ሞላር ነው። ከዛ ዚንክ ደስት አለ ደግሞ እንደገና ዜድን ደስት አለ ማለት ነው። ከዛ አይስ ባዝ፣ ቴስት ቲዩብ፣ ዋተር ባዝ፣ ባንሰን ባርነር እነዚህ ሁሉ ማቴሪያሎች አንድ ላይ አሉ ማለት ነው። ስለዚህ እነዚህ ማቴሪያሎችን በመጠቀም ዲቫይስ አን አክቲቪቲ ቱ ስቴት ዘ ፋክተርስ አፌክቲንግ ዘ ሪአክሽን ሬት። ስለዚህ ሪአክሽን ሬቱን አፌክት የሚያደርጉ ፋክተሮች ምንድን ናቸው? ከዚህ አክቲቪቲ ወይም ከዚህ ይሄ እንደ ኤክስፐሪመንት ቢሰጠን ስንሰራ ምን አይነት ፋክተሮችን በዚህ ኤክስፐሪመንት ውስጥ እናገኛለን? የመጀመሪያው ምንድን ነው? ለምሳሌ ምን ፋክተሮችን እናገኛለን? ቅድም ከተጠቀስናቸው ወይም እስካሁን ካየናቸው ፋክተሮች የአንድን ሪአክሽን ሬት አፌክት ከሚያደርጉ ፋክተሮች ምን ነገሮችን እዚህ ጋር ልናገኝ እንችላለን? ለምሳሌ ዚንክ ሜታሉ አለ አይደለ? ቅድም ያወራነው ሜታሉ አለ። ከዛ እዚህ ጋር ደግሞ ምን አለ? ደስት አለ። ደስት ሚንስ ኢን ፓውደር ፎርም ማለት ነው። ፓውደር ፎርም። ስለዚህ አንድ ሜታል እና የሆነ ፓውደር ፎርም ነገር ካለ ምን አይምሯችን ላይ ሊመጣ ይችላል ማለት ነው? ቅድም ያወራነው ምንድነው? ሰርፌስ ኤሪያ ማለት ነው። ሰርፌስ ኤሪያ ፎር ዘ ዚንክ ሰርፌስ ኤሪያን ልናገኝ እንችላለን። ሌላስ? ባንሰን ባርነር አለ። ባንሰን ባርነር አለ። ስለዚህ ባንሰን ባርነር ካለ ቴምፕሬቸር ይኖረናል ማለት ነው አይደል? ስለዚህ ሙቀቱን ከጨመርን ቴርማል ኤነርጂ ወይም ቴምፕሬቸርን ከጨመርን የሪአክሽኑ ሬት በዛ ልክ ምን ይሆናል ማለት ነው? ይወሰናል ማለት ነው። there is also what? temperature. Temperature is also another factor that maybe happen or exist on this reaction. እና ሁለተኛው ቴምፐሬቸር ነው ማለት ነው። ቴምፐሬቸርን እዚህ ጋር እናገኛለን እና ሌሎችንም ልናገኝ እንችላለን። ስለዚህ እነዚህን ፋክተሮች በዚህ ሪአክሽን ላይ እናገኛለን ማለት ነው። እነዚህም ብቻ አይደለም፣ ሌሎችንም ልናገኝ እንችላለን ማለት ነው። ስለዚህ ኤክሰርሳይሱ ይህንን ይመስላል ማለት ነው። ስለዚህ ሬት ኦፍ ሪአክሽን ቴምፕሬቸር ሲጨምር ምን ይሆናል? ይጨምራል። ከዛ ምክንያቱም ቴምፕሬቸር ከሬት ኦፍ ሪአክሽን ጋር ምን ስለሆነ ዳይሬክትሊ ስለሆነ ማለት ነው። ዳይሬክትሊ ሪሌትድ ስለሆነ ከቴምፕሬቸር ቢካዝ ይሄ ከዚህ ጋር ዳይሬክትሊ ሪሌትድ ስለሆነ ካታሊስት ደግሞ ሳብስታንስ ነው። ስፒድ አፕ ሬት ኦፍ ኬሚካል ሪአክሽን ይጨምራል። ደን ይሄን የሚያደርገው ደግሞ በላወሪንግ ባት ኢኩዌሽን ሰርፌስ ኤሪያ ደግሞ ለሬት ኦፍ ሪአክሽን ምንድነው? ዳይሬክትሊ ሪሌትድ። ሶ ኢፌክቱም ከዚህ በመነሳት ነው። ይሄኛው ሲጨምር ይሄኛው ይጨምራል፣ ይሄኛው ሲቀንስ ይሄኛው ይቀንሳል ማለት ነው። ሌላኛው ከዚህ ኤክስፔሪመንት ላይ የምናገኛቸው ፋክተሮች እነዚህ እናገኛቸዋለን። ላይክ ሰርፌስ ኤሪያ፣ ቴምፐሬቸር እነዚህ እናገኛቸዋለን ማለት ነው። እነዚህን ማጥናት ወይም ማግኘት ከዚህ ውስጥ እንችላለን ማለት ነው። ስለ ቲዮሪስ ኦፍ ሪአክሽን ሬት እንመለከታለን ማለት ነው። ስለ ቲዮሪስ ኦፍ ሪአክሽን ሬት እንመለከታለን። ይህንን በምንጨርስበት ጊዜ ይህንን ሴክሽን በምንጨርስበት ጊዜ የሚከተሉ ነገሮችን ማወቅ ይጠበቅብናል ማለት ነው። the first one is state collision theory። ይሄ አንደኛው ቲዮሪ ነው እና what the collision theory is. The next one is define activation energy. What is activation energy mean? The third one is describe how collision theory can be used to explain changes in reaction rate. Fourth one is state the transition state theory. ይህም ደግሞ ሌላኛው ቲዮሪ ነው ማለት ነው። And the final one is define activated complex or transition state የሚባለው ምንድን ነው የሚለውን እናያለን ማለት ነው። Two important theories help us to explain why different reactions occur at different rates. ሁለት ወሳኝ ቲዮሪዎች አሉ። ለምን የተለያዩ ሪአክሽኖች በተለያየ ጊዜ በተለያየ ፍጥነት ሀፕን እንደሚያደርጉ ቢነግሩ ማለት ነው። These are the collision theory and the transition state theory. እነዚህ ሁለት ቲዮሪዎችን ነው በዚህኛው ኮንቴንት ላይ በደንብ እናየው። የመጀመሪያው ኮሊዥን ቲዮሪ ሲሆን ሁለተኛው
ትራንዚሽን ስቴት ቲዮሪ ነው ማለት ነው። these two theories are distinct የተለያዩ ናቸው but in complete agreement each emphasizing different aspects of reaction process የተለያየ reaction processን አስፔክት ላይ ኢንፋሳስ የሚያደርጉ ናቸው። let's see collision theory. have you ever played billiards? ፑል ተጫውታችሁ ታውቃላችሁ? certain collision result in scoring points while others are not fruitful enough as they lack in either power of impact or lack in angle placement. ፑል እንግዲህ ታውቃላችሁ ብዬ አስባለሁ። እንግዲህ ውጤታማ የሆነ ፖይንት የምናገኘው ምን ስናደርግ ነው? ወይም ውጤት ያለው ፖይንት የምናስመዘግበው እንዴት ስናደርግ ነው? ትክክለኛ ግጭት ሲፈጠር ነው አይደለ? በቦሎቹ መካከል ትክክለኛ ግጭት ካልተፈጠረ ደግሞ ነጥባችን እናጣለን ማለት ነው። ኦር ትክክለኛ ካልሆነ አንግል ስንመታ እናጣዋለን ማለት ነው። ስለዚህ እስቲ ይህን ምሳሌ ይዘን ስለ ኮሊዥን ቲዮሪ የተወሰነ ለማውራት እንሞክራለን ማለት ነው። ለማየት እንሞክራለን። ኮንሰንትሬሽን ኤንድ ኮሊዥን ቲዮሪ። ስለዚህ ኮሊዥን ማለት ግጭት ነው። ከግጭት ጋር የተያዘን ቲዮሪ ነው ከዚህ ጋር የምንመለከተው። in terms of concentration ደግሞ አሁን እንመልከት። the fundamental concept of collision theory of rate of reaction is in order for a reaction to occur between a reacting species, atom, ions or molecules they must first collide or come into contact. በሬት ኦፍ ሪአክሽን ቋንቋ ወይም አንድ ሪአክሽን ኦከር እንዲሆን በኮሊዥን ቲዮሪ ሐሳብ መሰረት ሪአክቲንግ ሞለኪውሎች መጀመሪያ ምን መሆን አለባቸው? ኮላይድ ማድረግ አለባቸው። come into contact መሆን አለባቸው። the rate of reaction is directly proportional to the number of collision per second. this means frequency of collision ማለት ነው። ምን ማለት ነው? የሪአክቲንግ ሞለኪውሎች ኮላይድ ባረጉ ቁጥር the rate of reaction ደግሞ ምን ይሆናል? ይጨምራል ማለት ነው። so collision per second በጨመረ ቁጥር frequency of collision በጨመረ ቁጥር rate of reactionችን ምን ይሆናል? ይጨምራል ማለት ነው። ስለዚህ rate is directly proportional for what? number of collision per second. Therefore, according to the collision theory, the more collision there are, the faster the rate reaction. ብዙ collision ካለ faster rate አለ ማለት ነው። faster rate of the reaction. however ነገር ግን ሁሉም collision, not all collision between the reacting species result in a reaction. ይሄ ማለት ግን ሁሉም collision ወይም ሁሉም የሪአክቲንግ ስፒሺሶች ግጭት ሪአክሽንን ይሰጣል ማለት አይደለም። ለምን? this is because collision between reactants can be either effective or ineffective. ስለዚህ ሁሉም ስለተጋጨ or ሁሉም collision ስለፈጠረ ሪአክሽን ይፈጠራል ማለት አይደለም። ለምን? ግጭቱ ኢፌክቲቭ or ineffective ሊሆን ስለሚችል። ታዲያ የትኛው ግጭት ነው ሪአክሽን እንዲፈጠር ሊያደርግ የሚችለው ከተባለ that's what effective collision. effective collisions are collision that result in a reaction to form the desired product. Ineffective collisions are collisions that do not result in a reaction to form a desired product. ስለዚህ effective collision ያለው ብቻ ነው የሚፈለገውን ዲዛይርድ ፕሮዳክት ሊሰጠን የሚችለው በአንድ ኬሚካል ሪአክሽን ውስጥ ማለት ነው። in order for a collision between reactants to be effective, the reacting species must be in proper orientation. አሁን ደግሞ ሌላ ነገር አለ። ግጭት ብቻ አይደለም ግጭቱ ኢፌክቲቭ መሆን አለበት ነው የሚለው። ግጭቱ ኢፌክቲቭ መሆን ብቻ የለበትም። ግጭቱ ኢፌክቲቭ እንዲሆን ደግሞ ሪአክቲንግ ስፒሲሶቹ ደግሞ እንዴት ነው መገናኘት ያለባቸው ወይም መጋጨት ያለባቸው? እንዴት ነው? in proper orientation to each other at the time of collision. ሲጋጩ ኢፌክቲቭ ይሆን። ኢፌክቲቭ ለመሆን ደግሞ ምን መሆን አለባቸው? ፕሮፐር ኦሪየንቴሽን ሊኖራቸው ያስፈልጋል። ፕሮፐር ኦሪየንቴሽን ደግሞ እንዲኖራቸው ደግሞ ምን ያስፈልጋል? they must collide with sufficient energy to break or rearrange the bond.
ስለዚህ ኢፌክቲቭ የሆነ ኮሊዥን እንዲመጣ ፕሮፐር ኦሪየንትድ መሆን አለባቸው። ፕላስ ደግሞ they must have sufficient energy ቦንዱን ብሬክን ሪአሬንጅ ለማድረግ ማለት ነው። the minimum energy required for a reaction to occur during a collision of reacting species is called what? ቅድም ብለናል activation energy። ስለዚህ ኮሊዥን ቲዮሪ የሚያወራ ባጭሩ የሚከተለው ነው። ምንድነው? ሪአክቲንግ ስፒሺሶች ሪአክት ሆነው ሪአክሽን እንዲፈጠር ወይም የሚፈለገው ዲዛርት ሆነ እንዲመጣ ከተፈለገ ምን መሆን አለባቸው? መጀመሪያ ኮላይድ መሆን አለባቸው። ሁለተኛስ ኮላይድ ሲሆኑ ደግሞ ፕሮፐር ኦሪየንቴሽን መሆን አለበት። ፕሮፐር ኦሪየንቴሽን ብቻ ነው። ሶስተኛ ደግሞ ሰፊሽንት ኢነርጂ ሊኖራቸው ያስፈልጋል። ኢኳል ቱ ኦር ግሬተር ዛን ደ አክቲቬሽን ኤነርጂ ማለት ነው። ያን ሊይዙ ያስፈልግ ሰፊሽንት ኤነርጂ ሊኖራቸው ያስፈልጋል። So postulates of the collision theory are summarized below for a reaction to occur between reactants. The first one is the particles reacting substances must what? Collide. The second one is the particles of the reacting species must have what? Proper orientation for effective collision. The third one is the particles of the reactant must collide with energy. Must have sufficient energy that is greater than or equal to the energy of what? Activation. So these are the three important postulates to understand or manifest what the theory of collision theory is saying. According to collision theory, only collision with proper orientation of the reacting species possessing sufficient energy result in a reaction. This is the best summary for these three postulates. Only collision with proper orientation of reacting species possessing sufficient energy result in what? A reaction. Look, during this time the collision can be either linear or non-linear. This means bent. Look the following example. This type of collision is linear and this type one is also what? Bent. This is the orientation of the molecules. Generally, EA for the activated complex formed in the linear orientation is what? Less than that is formed in the bent orientation. Hence, orientation is what? Favored over what? The orientation B. Orientation A is what? Linear, and that is what? The EA for activated complex. The intermediate one, the EA for activated complex. For the orientation A is what? Less that of the orientation of B. So it's favored over the orientation B. So concentration is one of the factors that influence the rate of reactions of a chemical reaction. Concentration, one of the factors that affect the rate of the chemical reaction. Collision theory accounts for the observed increase in the rate of any reaction when the concentration of the reactant was increased. Therefore, increasing the concentration of the reacting species results in a high number of collision per unit time, and the reaction rate is correspondingly what? Higher. Therefore, according to the collision theory, what? The concentration is directly proportional for the rate of what? Reaction. So, as the concentration increase, the rate of reaction increase. As the concentration decrease, the rate of reaction is what? Decrease. So according to collision theory, we look at such type of facts, especially on the chemical reaction. See, concentration እና collision theory ይህን ይመስላል ማለት ነው።